ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የሰዓቱ መረጃዎች ይዘላችሁ መተናል። ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁ ቆይታ የማደርገው ይሆናል። አብራችሁ ቆዩ። ለዛሬ ከያዝንላችሁ መረጃዎች መካከል ወደ ቀዳሚ መረጃችን ስናልፍ በጋራ ለጋራ ቤታችን በሚል መርህ ሀሳብ ከተለያዩ የሃይማኖት ተቋማት መሪዎችና ተወካዮች ጋር ውይይት ተካሄደ። በጋራ ለጋራ ቤታችን በሚል መርህ ሀሳብ ከተለያዩ የሃይማኖት ተቋማት መሪዎችና ተወካዮች ጋር ውይይት ተካሂዷል። በመድረኩ ላይ ንግግር ያደረጉት በሰላም ሚኒስቴር የሰላም ግንባታና ብሔራዊ መግባባት ዘርፍ ሚኒስትር ዴኤታ የተከበሩ ዶክተር ከይረዲን ተዘራ የሰላም ሚኒስቴር የተሰጠውን ተልዕኮ ማዕከል በማድረግና የሃይማኖት ተቋማት ለሰላም ግንባታና ለብሔራዊ መግባባት ያላቸውን አይተኬ ሚና ታሳቢ በማድረግ የሃይማኖት አባቶች በስነ ምግባር የታነጸ ትውልድ በመቅረጽ ሰላምና አብሮነትን እንዲያጎለብቱ ለማድረግ ከሃይማኖት ተቋማት ጋር በቅርበት እየሰራ ይገኛል ብለዋል። መንግስት የሃይማኖት በዓላት በሰላም ተከብሮ እንዲጠናቀቅ በትኩረት እየሰራ እንደሚገኝ የገለጹት ሚኒስትር ዴኤታው በ2019 ዓ.ም ሆነ በየዓመቱ የሚከበሩ ሃይማኖታዊ በዓላት ከሀገራዊ ክህነቶች ጋር ሳይደራረቡ በሰላም ተከብሮ እንዲጠናቀቁ ለማድረግ ተቀራርቦ መስራት ተገቢ መሆኑን ገልጸዋል። ይህንን ሂደት ቀልጣፋ ለማድረግ በትኩረት እንደሚሰራም ተናግረዋል። በመድረኩ ላይ የተገኙት የሃይማኖት መሪዎች በቀጣይ ትኩረት በሚሹ ጉዳዮች ላይ ሀሳብ አንስተው ውይይት ተደርገዋል። ከሚኒስቴር ምክር ቤቱ ጋር በየወቅቱ ተቀራርቦ የመስራት ተግባሩ በበርካታ ጉዳዮች ዙሪያ አብሮ ለመስራት እድል መስጠቱን ገልጸው ሂደቱን አጠናክረው እንደሚቀጥሉትም ተናግረዋል። በመሰረተ ክርስቶስ ቤተክርስቲያን የዳያጎና ክልል ጠቅላላ ጉባኤውን አካሄደ። ባልደረባችን ተሻለ ታዬ ተጨማሪ አለው። በመሰረተ ክርስቶስ ቤተክርስቲያን የዳያጎና ክልል ከ29 አጥቢያዎችና አንድ የወንጌል ስርጭት ጣቢያ የተወከሉ መሪዎች፣ አገልጋዮችና ተጋባዥ እንግዶች የተገኙበት ጠቅላላ ጉባኤ ሐምሌ 1 ቀን 2018 ዓ.ም በተሳካ ሁኔታ አካሂዷል። ጉባኤው በአምልኮ በጸሎትና በእግዚአብሔር ቃል ትምህርት የተጀመረ ሲሆን በመርሃ ግብሩ ዋናው ቢሮን በመወከል የተገኙት መጋቢ ንጉሴ በቀለ አንደኛ ነገሥት ምዕራፍ 19ን መነሻ በማድረግ የታድሶ ጥሪ በሚል ርዕስ የእግዚአብሔርን ቃል አካፍለዋል። በዚህም የእግዚአብሔር መገኘትና የመንፈስ ቅዱስ ሥራ በጉባኤው መታየቱ ተገልጿል። ጠቅላላ ጉባኤው የክልሉና በክልሉ ስር የሚገኘው የስነ መለኮት ኮሌጅ ዓመታዊ ሪፖርትና የ2019 በጀት ዓመት እቅድ ቀርቦ ጸድቋል። ክልሉ አንዲትን የወንጌል ስርጭት ጣቢያ ወደ አጥቢያነት ያሳደገ ሲሆን በተለያዩ የአገልግሎት አስተዳደርና የክልሉ እድገት አጀንዳዎች ላይ ሰፊ ውይይትም አድርጓል። በመጨረሻም ጉባኤው ወራዊ መዋጮውን በታማኝነት ለከፈሉ አጥቢያዎች የእውቅና ሰርተፍኬት በማበርከትና ስለ ቤተክርስቲያን፣ ስለ ቀጠናና የክልሉ አገልግሎት ጠንካራ የምልጃ ጸሎት በማድረግ ተጠናቋል። በኢትዮጵያ ቃለ ሕይወት ቤተክርስቲያን በወላይታ ቀጠና ጽሕፈት ቤት ጌሻ ማጣፋ የወላይታ ቋንቋ ህትመትን በማስመልከት የምስጋናና የምረቃ ስነስርዓት ተካሄደ። ባልደረባችን ተሻለ ታዬ ዝርዝር አለው። በኢትዮጵያ ቃለ ሕይወት ቤተክርስቲያን በወላይታ ቀጠና ጽሕፈት ቤት ጌሻ ማጣፉ በወላይተኛ ቋንቋ ህትመት የምስጋናና ምረቃ ስነ ስርዓት በድምቀት ተካሂዷል። የወላይታ ዞን ዋና አስተዳዳሪ ፕሮፌሰር ሳሙኤል ተሰማ መጽሐፍ ቅዱስ ለመላ ወላይታ ህዝብ አቅምና ጉልበት የሆነ በራሳችን ቋንቋ ተጽፎ ደራሽ መሆኑ ለቋንቋ እድገት ለተፈጸመው ምስጋና አቅርበዋል። አስተዳዳሪውም አክለውም የመጽሐፍ ቅዱስ አዲስ ህትመት ለምዕመናን በቋንቋቸው በቀላሉ ለመረዳት ማስቻል ብቻ ሳይሆን ለማንኛውም የእግዚአብሔር ቃል ፈላጊ ሰው በቀላሉ ተደራሽ በመሆን የመንፈሳዊ እድገትን፣ የቤተሰብ ግንኙነትን እና የማህበረሰብ ስነ ምግባር እንደሚያጠናክር ተገልጿል። የወላይታ ሶዶ ከተማ ከንቲባ ክብርት ወይዘሮ ታገኝ ኃይለማርያም ዛሬ የምንመርቀው ጌሻ ማጣፉ የህዝብን መንፈሳዊ ሴት ከማሳደግ በተጨማሪም ለቋንቋ እድገት ጉልህ ድርሻ በመወጣቱ ወጣቶች በመልካም ስነ ምግባር ተኮትኩቶ እንዲያድጉ ብርሃን በመሆን የሰላም፣ የስነ ምግባርና የአንድነት እሴቶችን ለማጠናከር ያለውን ጠቀሜታ አስረድተዋል። የወላይታ ቀጠና ጽሕፈት ቤት ሰብሳቢ አዳኒ ሁለተኛ ዙር የጌሾ ማጣፉ መታተሙን የኢትዮጵያ ቃለ ሕይወት ቤተክርስቲያን በመላ ኢትዮጵያ ወንጌልን በመስበክ ከትምህርት፣ ከጤና፣ ከልማትና ከማህበራዊ አገልግሎት ጋር በተያያዙ ዘርፎች ለማህበረሰቡ ከፍተኛ አስተዋጽኦ ሲያበረክቱ ቆይተዋል ብለዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላት በሰው ልብ ቋንቋ መጽሐፍ ቅዱስ ለህዝብ ተጽፎ የልብ ለውጥ ለማምጣት ያስችላል ብለዋል። በምረቃ ስነስርዓቱ ላይ ጌሾ ማጣፉ ትርጉም፣ ታሪካዊ ዳራና ያጋጠመው ተግዳሮቶች ለታዳሚው ቀርቧል። በመጨረሻም የመጽሐፍ ቅዱሱ ምረቃት ስነስርዓት የእምነት፣ የሰላም፣ የፍቅር፣ የመቻቻልና የአንድነት እሴቶች የሚያጎለብቱ ታላቅ መንፈሳዊና ማህበራዊ ክንውን መሆኑ ተጠቅሶ ሁሉም አካላት ይህንን የመቻቻልና የመተባበር ባህል እንዲያጠናክር ጥሪ ቀርቡ። የኢትዮጵያ ገነት ቤተክርስቲያን ከብላክ ጴንጤኮስታል ስኮላርሺፕ ጋር በቀጣይነት በአጋርነት ለመስራት የሚያስችል ስምምነት ላይ ደረሰች።
የኢትዮጵያ ገነት ቤተክርስቲያን ከብላክ ፔንቴኮስታል ስኮላርሺፕ ጋር በቀጣይነት በአጋርነት ለመስራት የሚያስችል ስምምነት ላይ ደርሳለች። ውይይቱ በኢትዮጵያ ገነት ቤተክርስቲያን ብሔራዊ ጽሕፈት ቤት የተካሄደ ሲሆን ከአሜሪካ ካሊፎርኒያ የመጡ ፕሮፌሰር ካሊፍቶን እና የድርጅቱ ፕሬዚዳንት ሪክ ላሪክ በውይይቱ ተሳትፈዋል። በውይይቱ መጨረሻም በጋራ ለመስራት ሙሉ ስምምነት መደረሱም ተገልጿል። በስምምነቱ መሰረት በቀጣይ የሚከናወኑ የጋራ እንቅስቃሴዎች መካከል ፎርዝ ፓን አፍሪካ ፔንቴኮስታል ኮንፈረንስ ስፒሪት ኢምፓወርድ አፍሪካ የተሰኘውን ታላቅ የአፍሪካ እንቅስቃሴያዊ ጉባኤ ለማዘጋጀት አቅጣጫ መቀመጡም ተጠቁመዋል። የሮድ ላይት ሚኒስትሪ ዓመታዊ መርሃ ግብር አካሄደ። ባልደረባችን ሩት ዋቅጅራ ተጨማሪ አላት። የሮድ ላይት ሚኒስትሪ ሰኔ 28 ቀን 2018 ዓ.ም ዓመታዊ ጉባኤ መርሃ ግብሩን በኢንተርናሽናል ኢቫንጀሊካል ቸርች አካሄደ። በዕለቱ የተለያዩ መንፈሳዊ መርሃ ግብሮች የተከናወኑ ሲሆን አማኞች በጋራ በጸሎትና በአምልኮ ተሳትፈዋል። በዕለቱም ጉባኤ በጸሎት አምልኮ የተጀመረ ሲሆን ደራሲ ጸጋዬ አበበ ቃል እግዚአብሔርን አካፍለዋል። መርሃ ግብሩን በፓስተር ነቃ ጥበብ መኮንን በእንኳን ደህና መጣችሁ መልእክት የመክፈቻ ንግግር ተከፍቷል። ቤተክርስቲያንና የትንሣኤ ስጦታዎች በሚል ርዕስ መጋቢ ዶክተር ይህየስ ታደሰ ጥናታዊ ጽሑፍ ያቀረቡ ሲሆን በቀረበው ጽሑፍ ላይም የጉባኤ የተገኙ ተሳታፊዎች በፓስተር ጸጋዬ ክፍሌና በፓስተር ነቃ ጥበብ መኮንን አስተባባሪነት ውይይት ተደርጓል። ሮድ ላይት መጽሔት ቁጥር 2 አጭር መግለጫ በፓስተር ዘነበ ንጉሴና በፓስተር ሚካኤል በቀለ ቀርቧል። የምስክር ወረቀት የመስጠት ስነ ስርዓት ተደርጎ በጸሎትና በማዕድ በመካፈል መርሃ ግብሩ ተጠናቋል። ለዛሬ ከያዝንላችሁ መረጃዎች መካከል ወደ መጨረሻው መረጃችን ስናልፍ የእግዚአብሔር ተቋም ዓለም አቀፍ ቤተክርስቲያን 12ኛ ዓመት ምስረታ ክብረ በዓልና ብሔራዊ ጠቅላላ ጉባኤ አካሄደ። ባልደረባችን ሩት ዋቅጅራ ተከታትለዋለች። እግዚአብሔር ተቋም ዓለም አቀፍ ቤተክርስቲያን 12ኛ ዓመት ምስረታ ክብረ በዓልና ብሔራዊ ጠቅላላ ጉባኤውን አካሄደ። ሰኔ 27 ቀን 2018 ዓመተ ምህረት የእግዚአብሔር ተቋም ዓለም አቀፍ ቤተክርስቲያን 12ኛ ዓመት ምስረታ ክብረ በዓልና ብሔራዊ ጠቅላላ ጉባኤውን በብርሃን ወንጌል ቤተክርስቲያን አካሂዷል። በዕለቱም የተለያዩ መርሃ ግብሮች የተካሄዱ ሲሆን በጉባኤው ላይም ከተለያዩ ስፍራ የተውጣጡ አገልጋዮችና ጥሪ የተደረጋላቸው እንግዳዎች በስፍራው በመገኘት መርሃ ግብሩን ተከታትለዋል። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አዲስ አበባ ክልል ዋና ጸሐፊ የሆኑት ፓስተር ሙላት ኤርሚያስ ቃል እግዚአብሔርን አካፍለው የቤተክርስቲያኗ ባላደራ ሐዋርያው ክብሮም የቤተክርስቲያኒቱን የ12 ዓመታት ጉዞ የሚያስዳስስ ጽሑፍ አቅርበው መርሃ ግብሩ በጸሎት ተጠናቋል። በ2006 ላይሰንስድ ሆና አገልግሎቱን ከጀመረችበት ጀምሮ ደንበል አካባቢ በዛ አካባቢ ነው በሰዓት 100 ብር እየከፈልን ለሁለት ሰዓት ፕሮግራም ጀምረን ነው። ከዛ እያለ ማክሰኞ ግማሽ ሰዓት አድርገን እያለ እየሰፋ ፉሪ ላይ ጀመር። ፉሪ አካባቢ ጀመርን። ከዛ በኋላ ራዩ በቃ እየሰፋ ሄደ። ከቁጥጥራችን በላይ የሆነ እግዚአብሔር ባለ ራእዮችንም ወደዚህ ቤተክርስቲያን ውስጥ ቀላቀለ። ራእይ ተሸክመው የእግዚአብሔርን ወንጌል የሚሰሩ ወንድሞች ተቀላቀሉ። ቸርቿ እየሰፋች ዛሬ 31 አጥቢያና አንድ ታዳጊ ሆነው 32 ቻፕል ደርሰዋል። እግዚአብሔር የተመሰገነ ይሁን። በዚህ ሁሉ የረዳን ማንም አይደለም፣ ብቻውን እግዚአብሔር፣ የሥራው ባለቤት፣ የአገልግሎቱ ባለቤት እግዚአብሔር እኛንም ረድቶን ለዚህ ደርሰናል። 12 ዓመት የመጣንበት ብዙ የከፍታ ጊዜ አለ፣ ብዙ ዝቅታ፣ ያዘንባቸው ጊዜዎች፣ ያለቀስንባቸው ጊዜዎች፣ የተደሰትንበትም ጊዜዎች አሉ። አገልግሎት ወተን ያልተሳካንበትም መንገዶች ነበሩ። እንዲያው ደግሞ ድል ያገኘንባቸው መንገዶች ነበሩ። ነገር ግን በዚህ ሁሉ ግን ወንጌል አሸናፊ ነው። ወንጌል ኃይለኛ ነው። ወንጌል ብርቱ ነው። እኛንም አጠነከረን። ራያችንም ጠንክሮ ዛሬ 12 ዓመት ላይ መድረሳችን ለኛ እጅግ ታላቅ ክብረ በዓል ነው። በዚህ ክብረ በዓል ላይ የምናደርገው ጠቅላላ ጉባኤ አለን። ስራ አስፈጻሚ ቦርዶች የሚመረጡ አሉ። የምናደርጋቸው የተጠሩ የክብር እንግዶች አሉ። ለነሱ የመጣንበትን ሪፖርት እናቀርባለን። በደቡብ ምዕራብ አካባቢ ነው በተለይ የሰፋ ነው። ኦልሞስት ወደ 27 አጥቢያዎች በዛ አካባቢ አሉ። እግዚአብሔር በዛ ያለ ይሄ አገልግሎት ኢትዮጵያ ላይ ብቻ ተገድቦ ምቀር አይደለም። ከሀገር ውጭ አፍሪካ ላይ የሚደርስ ነው። አረብ ሀገር ላይ የሚደርስ ነው። እንደገናም ደግሞ አውሮፓም አሜሪካም ከኛ ወንጌልን እንደሚፈልጉ እውነትን እንደሚፈልጉ ይሄንን የህይወት ወንጌል ልናደርስ ተዘጋጅተናል። ለኛም ብቻም አይደለም፣ ይሄንን ራእይ ለልጆቻችንም ለማሻገር ብዙ ቪዥን ይዘን እየተማረን ነው፣ እያስተማረን ነው። የሚገርመው ነገር የኛ ራእይ መማር ብቻ አይደለም፣ ያስተምራል። ማስተማር ብቻ አይደለም፣ ይማራል።
ገናኛ ትምህርት ገና እንቀጥላለን፣ እየተማርን ነው። በእኛ ራዕይ ላይ ያሉ በተለይ በዋና አመራርነት እያገለገሉ ያሉ አመራሮች በትምህርት ላይ ትልቅ ትኩረት እንሰጣለን። ምክንያቱም ክርስቶስን ማወቅ አለብን፣ ማወቅ ብቻ ማሳወቅም አለብን። ስለዚህ በእንዲህ እያልን እግዚአብሔር የተመሰገነ ይሁን 12 ዓመት ደርሰናል። ይሄ መቆሚያችን ሳይሆን መንደርደሪያችን ነው። ቪዥናችን 12 ዓመት ውስጥ ምን አግኝተናል፣ ምን ላይ ደርሰናል ብለን የምንገመገምበት ነው። ይሄ ስብሰባ አዲስ አበባ ላይ ዛሬ ያደረግን ያለ ነው። በዚህ ቆሬ ብርሃነ ወንጌል ገስት ሃውስ ላይ ነው እያደረግን ያለ ነው። ምን እንደረደርበት ጳውሎስ እንደዚህ አለ፣ ምንም እንዳልያዝኩ ገና ይቆጥራለሁ አለ። የፊቴን ለመያዝ የኋላዬን እየረሳው እዘረጋለሁ አለ። ይሄ የመዘርጋት አንድ ብለን የምንጀምርበት ከ12 ዓመት በኋላ ገና አንድ ብለን የምንጀምርበት ቪዥን የምንጀምርበት ጉባኤ ነው ያዘጋጀን ያለ ነው። ክብር ሁሉ ለእግዚአብሔር ይሁን። በዚህ የረዱንን ካጠገባችን የቆሙ የመከሩ አባቶች አሉ። አብያተ ክርስቲያናት ካውንስሉ አለ። አብያተ ክርስቲያናት ህብረት አሉ። ሌሎችም ህብረቶች አሉ። በሁሉ ከኛ ጋር ሆነው እየረዱን ለዚህ ደርሰናል። እግዚአብሔር የተመሰገነ ይሁን። እኛም ከነሱ ጋር ለመስራት አብረን ለመቀጠል የጽድቅን ወንጌል ይዘን ለሌላ ለማስተላለፍና የስህተትን ነገር ደግሞ ለማጥፋት ለማድከም ተዘጋጅተናል። እግዚአብሔር የተመሰገነ ይሁን። እኔ በቤተ ክርስቲያን ውስጥ ጥሪ የተቀበሉ ሰዎች እኔም ከኔ ጋር ያሉ አገልጋዮች ከባዶ ከእግዚአብሔር ለአንድ ሰው ላይ ሰጥቶ በ6,000 በላይ አባላት ደርሰን የቤተ ክርስቲያኒቱ ሙሉ ካፒታል መሬት ይዞታ ብቻ ስናየው ሪፖርት ላይ ስናየው ጽሁፉ ላይ እንደሚመለከተው 410,808 ካሬ 41 ሄክታር ያና ሙሉ የቤተ ክርስቲያን መዋለ ንዋይ፣ አምልኮ አዳራሽ፣ ፈርኒቸር፣ ሙዚቃ ጋር ሲደመር ቤተ ክርስቲያኗ በዚህ 12 ዓመት ውስጥ ከባዶ ተነስታ 1.1 ቢሊዮን ካፒታል አስመዝግባ 6,000 ህዝብ ይዛ የተለያዩ በስነ መለኮት የተማሩ በማስተርስ በሰርቲፊኬት በዲግሪ በዲፕሎማ የተማሩ ሐዋርያት፣ ነቢያት፣ ፓስተሮች፣ ወንጌላውያን ይህን ይዛ ዛሬ ከሩቅ ሪሞት ኤሪያ ከኛ በታች ደቡብ ሱዳን ያለው ምዕራብሞ ጋምቤላን ባለው ውስጥ ተነስተው እስከዚህ ሰዎች የተለያዩ ብሔረሰቦች ወደ መሀል ከተማ መጥተው ሊያመልኩ እግዚአብሔር ሁሉን የማንንም ልመና እንደሚሰማና ራእይን እንደሚያሳካ በአንዳንድ አገልግሎት ውስጥም ሆኖ ጌታን ያመለኩ ቻሌንጅ ገጥሟቸው ተግዳሮት ገጥሟቸው የሚፈሩ ሰዎች እግዚአብሔር እንደሚረዳ እንዲሁም የእግዚአብሔርን ቃል በታማኝነት በንጹህ ሕሊና ሳይሸቀጥ ይህን ቅዱስ እግዚአብሔርን ቃል ለፍጥረት ሁሉ በመስበክ በታማኝነት ጌታ ኢየሱስ ዳግም እስኪመጣ ድረስ ወንጌልን እንድናስቀጥል አሁን ለሚሰሙ ላመኑትም ላላመኑትም እግዚአብሔር እንደሚረዳ እግዚአብሔር እንደሚያግዝ ታናሹን ሰው ለብርቱ ሕዝብ እንደሚያደርግ በእግዚአብሔር አምኜ ይህን መልእክቴን አደርሳለሁ። አመሰግናለሁ። ተጠርቶ የመጡ ጥሪ ተደርጎላቸው የመጡ አሉ። ከደቡብ ምዕራብ ኢትዮጵያ 27 ቤተ እምነት ከቦንጋ ላይ አንድ ቤተ እምነት ጋር አጠቃላይ ወደ 28 ቤተ እምነት ነው እዚህ አዳራሽ ውስጥ ተገኝተው የነበሩ። እነሱ ደግሞ ምናልባት አሁን መርሃ ግብሩ ውስጥ ቤተክርስቲያን የመጣችሁ ለ12 ዓመት የመጣችሁ በጽሁፍ ደረጃ የተዘጋጃለ የሚቀጥል በሐዋርያት አምሩ ካሳ የሚሰጥ የቤተክርስቲያን አመጣጥን አስመልክቶ የሚሰጥ በጽሁፍ የተዘጋጀ ለትውልድ ዶክመንት የሚሆን ቤተክርስቲያን ብዙ ችግር እንኳን ቢገጥማት መስራት እንደምትችል እግዚአብሔር እንደሚረዳት እግዚአብሔር አብሯት እንደሚሰራ ያወቅንበትና ደግሞ ዛሬ እግዚአብሔር በብዙ ያስተነቀብን ቀን ነው ብዬ ነው የምገልጸው። እኔም በድጋሚ እንኳን አደረሳችሁ እላለሁ። በመላው በእግዚአብሔር ተቋም ዓለም አቀፍ ቤተክርስቲያን ስም እኔም አመሰግናለሁ። የተከበራችሁ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች የሚመስል ነበር። ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ አደረኩኝ። መረጃዎቹን የቤተልሔም ደረጀና ባልደረባዬ ሩት ዋቅጅራ በጋራ በመሆን አዘጋጀንላችሁ። ከቀሪ ፕሮግራሞች ጋር መልካም ቆይታ